የኢፌዴሪ ሲቪል ሰርቪስ ኮሚሽነርና የኤዣ ቁጥር 1 ምርጫ ክልል የህዝብ ተወካዮች ምክር ቤት እጩ ዶክተር መኩሪያ ኃይሌ በድጋፍ ሰልፉ ላይ ተገኝተው እንደተናገሩት የኢትዮጵያ ስብራቶችን በመጠገንና እምቅ ሀብቶች በመጠቀም የሀገሪቱን ማንሰራራት የሚያሳዩ ዘርፈ ብዙ ተግባራት ተከናውነዋል። በወደብ አስፈላጊነት ላይ ህዝቡ የተስማማበት መሆኑና ሀገሪቱ ወደብ የምታገኝባቸው መንገዶች ላይ ትኩረት በማድረግ የኢትዮጵያ ወዳጅ ሀገራትም ጭምር ድጋፋቸውን እያሳዩ ይገኛሉ ብለዋል። በወደብ አስፈላጊነት ላይ ምልዓተ ህዝቡ ተወያይቶ የጋራ አቋም ወስዷል። የወደብ አስፈላጊነት ላይ ተስማምቷል። ኢትዮጵያ በሰላማዊና በድርድር ወደብ የምታገኝበት ስትራቴጂ አመራሩ ስትራቴጂ ነድፎ በመንቀሳቀስ ላይ ይገኛል። ወዳጅ ሀገራትም ለኢትዮጵያ ጥያቄ የወደብ አስፈላጊነትና ተገቢነት ድጋፍ መስጠት ጀምረዋል። በሀገሪቱ ሁለንተናዊ ብልጽግና የሚያረጋግጡ ውጤቶች እየተመዘገቡ መሆኑና ለአብነትም በኃይል አቅርቦት፣ በቱሪስት መስህብ ልማት የኤክስፖርት መጠን መሻሻል፣ በመሰረተ ልማት የከተማ ልማትና አገልግሎት በላቀ ደረጃ ለህዝቦች ለማቅረብ በመሶብ አንድ ማዕከል ማስፋፋት ላይ ውጤቶች ተመዝግበዋል ብለዋል። አገልግሎትን በላቀ ደረጃ ለህዝቦች ለማቅረብ በመሶብ ማስፋፋት ላይ ውጤቶች እየተመዘገቡ ናቸው። ይህን ውጤታማ ጉዞ ይበልጥ በተፋጠነ ሁኔታ ለማሳካት ብልጽግና መምረጥ ወሳኝ እርምጃ መሆኑን መገንዘብ ያሻል። የማዕከላዊ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የአደረጃጀት ዘርፍ ኃላፊ አቶ ይግለጡ አብዛ እንደገለጹት ብልጽግና ፓርቲ ያለፉት ጉድለቶችን በማረምና እሴቶችን የልማት ጸጋዎችን በመለየት ዛሬን በመስራት ለነገው ትውልድ የተሻለች ሀገር ለማውረስ እየሰራ መሆኑና እንደ ሀገር ትላልቅ ፕሮጀክቶች በመገንባት ላይ ይገኛሉ። የብልጽግና የመደመር እሴት ከማህበረሰቡ የተቀዳ መሆኑና የጉራጌ ማህበረሰብም ተባብሮ መስራት ባህሉ አንዱ የብልጽግና እሴት ማሳያ መሆኑን አመላክቷል። መደመር እሴቱ የጉራጌ ነው። ድሮ እንደዚህ በማይታሰብበት ሰዓት ውጆን፣ እቁብን፣ እድርን፣ ጌዝን በደቦ መስራት የጅባድር የሌሎች ምድሮችን በሙሉ የጀመረው አንድ ሰው አንድ ነገር የማይችል መሆኑ አውቆ ሰብሰብ ብሎ ተደምሮ መስራት ጉራጌ የጀመረው ነው። የብልጽግና ሆነዋል ማለት ነው። እንኳን ደስ አላችሁ። የብልጽግና ፓርቲ የገባውን ቃል የሚፈጽምና በማህበረሰቡ ዘንድ ሁለንተናዊ ብልጽግና ለማረጋገጥ የተጀመሩ የልማት ስራዎች ተጠናክረው እንደሚቀጥሉና ለዚህም የተጀመሩ የልማት ስራዎችን ለማስቀጠል ህዝቡ ብልጽግና ፓርቲን በመምረጥ አጋርነቱን ማሳየት ይጠበቅበታል ነው ያሉት። ትልልቅ ፕሮጀክቶች አገር አቀፍ፣ ዓለም አቀፍ፣ ዓለም ያስደነቁ በችግር ውስጥ ሆኖ ውጤት ያመጣ ለነገን ላውንች ያደረጋቸው ፕሮጀክቶች በችግር ውስጥ ሆኖ የሚያሳልፍ ፓርቲ ነው እየሰራ ያለውና ወደዛ ደረጃ ለመገስገሳችን የሚቀር አይደለም። በ2023 ከአፍሪካ ካሉት 5 ሀገሮች የመጀመሪያው ተርታ ለመሆን እየሰራ ነው። የኤዣ ወረዳ ዋና አስተዳዳሪ አቶ ዘውዱ ዱላ በበኩላቸው ብልጽግና ፓርቲ ባለፉት የለውጥ ዓመታት የበለጸገች ኢትዮጵያን እውን ለማድረግ የኢኮኖሚ የፖለቲካዊና ማህበራዊ ልማት ግቦችን በማስቀመጥ ሁለንተናዊ እድገት ለማስመዝገብ እየሰራ መሆኑን አብራርተዋል። በወረዳው ባለፉት 5 ዓመታት ህዝቡን ተጠቃሚ ያደረጉ ከ1 ቢሊዮን ብር በላይ ወጪ የተደረገባቸው የልማትና መልካም አስተዳደር ስራዎች መስራታቸውን አቶ ዘውዱ አስታውቀዋል። ሁሉም ኢትዮጵያውያን በአንድነት ተባብረውና ተከባብሮ ሀገራቸው እንድታንሰራራና ትንሳኤዋ እንድታበስር ሌት ተቀን እየተገ ይገኛል። በወረዳችንም ባለፉት 5 ዓመታት በርካታ ህዝቡን ተጠቃሚ ያደረጉ 1 ቢሊዮን 52 ሚሊዮን የሚደርሱ የልማት የመልካም አስተዳደር ስራዎች በከፍተኛ ሁኔታ ተከናውኗል። በድጋፍ ሰልፉ ላይ አግኝተን ያነጋገርናቸው ተሳታፊዎች በሰጡት አስተያየትም በምርጫው ድምጽ ለመስጠት መዘጋጀታቸውን ገልጸው መንግስት የጀመራቸውን የልማት ስራዎች አጠናክሮ ማስቀጠል እንዳለበትና ለውጡን ለማስቀጠል ብልጽግና ፓርቲም እንደሚመርጡ አብራርተዋል። በድጋፍ ሰልፉ ላይ የጉራጌ ዞን ዋና የመንግስት ተጠሪ አቶ ናስር ሀሰን ጨምሮ የክልል፣ የዞን፣ የወረዳውና የከተማ አመራሮች፣ የፓርቲው አባላትና ደጋፊዎች ተሳትፏል።